ዜማ ውስጥ የኢትዮጵያ እውነት አለ። ከዚህ ዜማ ውስጥ የኢትዮጵያ ታሪክ አለ። ይህ ዜማ በጆሮ የሚንቆረቆር ብቻ አይደለም። ስልጣኔ፣ ማንነትና ገናናነት ከጆሮ አልፎ ልብ ውስጥ ይዘልቃል። ምጽዋ በነበርኩበት ጊዜ እኔ አስመራ ነበር ያለሁኝ። ሀገራችን የኢትዮጵያ የባህር ወደብ ምጽዋ ነው አብዛኛው ትልቁ። አሰብ በጣም ለሀገሪቷ ከፍተኛ ኢኮኖሚ ለሀገሪቷ የምታስገባና በዚህ ኢትዮጵያ የምትጠቀመው ማናቸውንም ዕቃ በመርከብ ባህር ኃይሉ የተቋቋመው እንግዲህ በ1948 ዓመተ ምህረት ነው። ከራስ ካሳብ እስከ ራስ ዱሜራ ያለውን ወደ 2000 ኪሎ ሜትር አካባቢ በመርከብ ይጠበቃል። እኛ ስኮላርሺፕ ሁሉ እናስተምር ነበር። ዛሬ ግን ታሪክ ተቀይሯል። ከእውነቷ ልትዋሃድ ከናፍቆቷ ልታገግም ኢትዮጵያ ዳግም መልእቋን ከቀይ ባህር ልትጥል ነው። ናፍቆቷና እውነቷ ደግሞ የባህር በር ባለቤትነቷ ነው። ማስታገሻው ደግሞ ጥያቄው ኢትዮጵያ አሁን እየጠየቀች ያለች መብቷን ስጡን፣ መብቴን መልሱልኝ ነው። ኢትዮጵያ አሁን በሆነ ዘመን ላይ በነበረ በውስጥ ትውልዳዊ ስህተት፣ ታሪካዊ ስህተት፣ በውጭ ደግሞ የተደራጀ ሴራ ከቀይ ባህር እንድትገለል እንዲቆለፍባት የተደረገውን ሴራ መፍታት ቁልፉን መክፈት የምንችልበት አይነት ጂኦስትራቴጂካዊ አቅም ፈጥረናል ብዬ አስባለሁ። ይህ ጥያቄ ትውልድ የሚሻው የመደመር መንግስት የማያልፈው የመልማት የራስን የመሻት ጥያቄ ነው። ብዙ ጊዜ እንደምታዩት ቀይ ባህር ጋር ሆነው ይሄም ታሪክ ነው። ይሄንን ታሪክ መፋቅ አትችልም። አፋሮች ጅቡቲም አሉ፣ ኢትዮጵያም አሉ፣ ኤርትራም አሉ። በዲሞግራፊ ካያችሁት 1.5 ሚሊዮን አፋር በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ። ጅቡቲ ያለው ሶማሌ ግን ቀይ ባህርን አክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም ኢንዲያ ኦሽንም አክሰስ ያደርጋል። ኬንያ ያለው ሶማሌ ኢንዲያ ኦሽን አክሰስ ያደርጋል። ኢትዮጵያ ያለው ሶማሌ ምን በድሎ ነው ለብቻው? ሁሉም ጋር ያለ ሶማሌ እያገኘ ኢትዮጵያ ውስጥ ያለው ሶማሌ ለምን ተከለከለ? የቀይ ባህር ቀጠና ዛሬ የዓለም ሀያላን ሀገራት የጥቅም ፍጥጫ፣ የሽኩቻ ማዕከል ነው። የኢትዮጵያ የባህር በር ጥያቄ ግን ከፖለቲካዊ ፍላጎት በላይ የመኖርና አለመኖር ጉዳይ ነው። የባህር በር አጀንዳ የመጣው ለፖለቲካ ፍጆታ ነው በሚል በጣም ቁንጽል እይታ ለመትቸት የሚሞክሩ አሉና የቆየ ነው። ለውጡ ከመምጣቱ በፊት ክቡር ጠቅላይ ሚኒስትሩ ገና በሚኒስትር ሌቭል በሌሎችም ደረጃ እያሉ ያነሱት የነበረ እይታ ነው። የዛኔ ነው ፍሬም የተደረገ አጀንዳ ነው። ይህ ጥያቄ የድንበር ፍላጎት ብቻ አይደለም። የቀጣዩ ትውልድ ነገን የማብጃ የመፈለግ የህልውና ጥያቄ ጭምር ነው። 130 በቀጣይ ደግሞ 150 የሚሆን ህዝብ ታስሮ በአንድ ቀዳዳ ብቻ እንዲተነፍስ ተደርጎ በዚህ ደረጃ ተጋላጭ ሆኖ ዓለም አቀፍ ሁኔታው ምስቅልቅሉ እየወጣ እንደ ሀገር መቀጠል አንችልም። ባለፉት 30ና ከዚያ በላይ ለሚሆን ዓመታት ኢትዮጵያ ለጅቡቲ ወደብ ኪራይ ብቻ የምትገብረው ተደምሮ ቢታሰብ በርከት ያሉ የህዳሴ ግድብ አይነቶችን መገንባት የሚያስችል ግዙፍ ሀብት ስታፈስ ከርማለች። ዛሬ ላይ ግን ኢትዮጵያ የቆመችው ትላንት ላይ አይደለም። አሁን ኢትዮጵያ የቆመችው የትላንት ስህተትን አርማ ከጥሩ ተዛምዳ ዛሬን ሰርታ ነገን መበልጸግ ላይ ነው። ኢትዮጵያ የባህር በር ጥያቄዋን የምታቀርበው በጦርነት ሳይሆን በሰላማዊና በሰጥቶ መቀበል መርህ ነው። ኢትዮጵያ ወደ ባህር መመልከቷን አታቆምም። ምክንያቱም እዚያ ያለው ውሃ ብቻ አይደለም፣ እዚያ የሀገር ህልውናም ጭምር አለ።